الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وأصحابه وسلم إن شاء الله الباري لو أندمنا لها توجي هلت توستوج ما استوس فاللي يمجمريو وكن مع الله وحده كالله قابتشهم لن تغرق السفينة في الماء الذي يحيط بها لكن إذا دخل الماء إلى داخلها سوف تنتهي أستولاችሁ ከሆነ መርከቧ ዙሪያዋን በከበባት ውሃ አሰምጥ ነገር ግን ውሃው ውስጧ ከገባ ያኔ ያበቃላታል لذلك فلا تجعل الشائعات التي تثار حولك بداخلك ولا تشتغل قلبك وروحك بالحموم والأفكار والندم ስለዚህ በዙሪያህ የሚነሱ አሉባልታዎችንና በዙሪያህ የሚነሱ ሐሜቶችን ወደ ውስጥ አስገብተህ በጭንቀት በሐሳብና በትካዜ ልብህንና ነፍስህን ልታስጨንቅ አይገባም ተጃሃል الآخرين وكن مع الله وحده ሌሎችን ችላ በላቸውና ሁሌም ቢሆን ከአላህ Subhanahu Wa Ta'ala ጋር ሁን ሁለተኛው ትውስታዬ كن إنسانا جيدا في كلامك በንግግርህ መልካም ይሆንክ ሰው ሁን إذا فسد كلامك فإنه يحجب الحقيقة التي تحملها نغغر يتبلاش كهون ገለጻ የማስረዳት አቅምህ ብልሹ ከሆነና ደረቅ አነጋገር ዘይን የምትከተል ከሆነ ያስከው እውነት እንኳን ቢሆን ይደበዝዛል ተቀባይነት የለም አንድ ታሪክ ላጫውታችሁ የሆነ ንጉስ ነበርና ሁሌ በተደጋጋሚ ህልም ያያል ይሄን የሚያየውን ህልም አስፈቺ ይፈልጋል መቼም የሆነ ህልም ስናይ መልካም አድርጎ የሚፈታልን የሆነ ሰው እንፈልጋለን ህልም ፈቺዎችን እያሰሰ አንድ ህልም ፈቺ ጠቁሙትና እዛ ህልም ፈቺ ዘንድ ይሄዳል ህልም ፈቺው ዘንድ እንደሄደ ንጉሱ ህልምህ ምንድነው ይለዋል ንጉሱም ህልሙን ሲናገር ምን አለ ከእንቅልፌ በተኛሁበት ጊዜ አንድ አይነት ህልም እያየሁኝ ሁሌ ችግራለሁ ይሄም ህልሜ ሁሉም ጥርሶች ረግፈው ይወድቃሉ ደንግጬ ስነቃ ግን ምንም ይሆንኩት ነገር የለም እና ይሄ ተደጋገመብኝ የዚህን ህልም ፍቺ ፈልጌ ነው ሲለው ህልም ፈቺው ምን አለ ሁሉም ቤተሰቦች እያያቸው ሊሞቱ ነው ስለዚህ ይሄ ነው ያለው ተጨባጭ ህልምህ ላይ ይላል ንጉሱ በጣም ተናዶ ለወታደሮቹ ይሄ ህልም ፈቺ ሳይሆን ሟርተኛ ነውና በፍጥነት ወደ እስር ቤት አስገቡልኝ ይላቸዋል ከዛም በኋላ ይሄን ሰው በዚህ ሰው ፍቺ ስለተናደደ ንጉሱ ሌላ ህልም ፈቺ ይፈልጋል ህልሙን በጥሩ እንዲፈቱለት ነው የሚፈልገው ተመልከቱ የመጀመሪያው ያለው ምንድነው ሁሉም ቤተሰቦች እያያቸው ሊሞቱ ነው ያለው እዚህ ይሄ ህልም ፈቺ ሳይሆን ሟርተኛ ነው እስር ቤት አስገቡት ተባለ ንጉስ ነው እስር ቤት ገባ ወደላው ህልም ፈቺ ሄደና ማታ ማታ ስተኛ ሁሉም ጥርሶቼ ከዲዲ ረግፈው ይወድቃሉ የዚህ ህልም ፍቺ ምንድነው ብሎ ደግሞ ሌላውን ይጠይቀዋል ያኛውም ህልም ፈቺ ምን አለ ሁሉም ቤተሰቦች አይነህ እያየ ሊሞቱብህ ነው ይለዋል ተመሳሳይ የሆነ መልስ ነው ማለት ንጉሱ ይሄንንም እዛ ቅድሙ እስረኛ ጋር ይሄም ሟርተኛ ነው እዛው አስገቡታልና እስር ቤት አስገባቸው ንጉሱ ህልሙን በጥሩ እንዲፈታለት ብቻ ስለሆነ የሚፈልገው አሁንም ተስፋ አልቆረጠም ሌላ ሰው ዘንድ ሄደ ሶስተኛ ማለት ነው በህልሜ ሁሉም ጥርሶች እየረገፉ ይታየኛል ፍቺው ምንድነው ይለዋል ሶስተኛው ህልም ፈቺ ግን ጠቢብ ነበር በሳል ነበር ምን አለው ሶስተኛው ህልም ፈቺ ማሻአላህ ጥሩ ነው ይሄማ ትልቅ የሆነ ብስራት ላበስርህ ነው ተዘጋጃለሁ ንጉሱ በጣም ጓጉቶና ተደስቶ ሁለቱ መጥፎ ነገር ነው የተናገሩት ሁሉም ቤተሰቦች አይን ያየ ሊያልቅ ነው ያሉት ከርቸል ያስገባቸው ይሄኛው ግን በጣም ሰስፔንስ አደረገው አጓጓው በቃ ደስ የሚል የሆነ ብስራት ነው ተዘጋጅ ለመስማት ብስራቱን አለ ምንድነው የምታበስረኝ አለው ንጉሱ ህልም ፈቺው ምን አለ ከሁሉም ቤተሰቦች ረጅም እድሜ የሚኖርህ አንተ ነህ ሹፉ በደንብ አስተውለው እነዛኞቹ ሁሉም ቤተሰቦች አይንህ እያየ ይሞታሉ አሉት ይሄኛው ግን ከሁሉም ቤተሰቦች ረጅም እድሜ የምትኖሩ አንተ ነህ ንጉሱ በጣም ደስ ብሎት
ለዚህ ህልም ፈችማ ውድ የሆነ ስጦታ ሰጥቶ ህዝቡ ዘንድ ዕውቅና እንዳገኝ አድርጎ ብዙ ነገር አደረገለት። ተመልከች እህት፣ አስተውል፣ አስተንትን። ሦስቱም ህልም ፈቺዎች በደንብ ንግግራቸውን ካስተዋል ተመሳሳይ የሆነ ትርጉም ያለው ቃል ነው የተጠቀሙት። አነጋገራቸውና የቃላት አመራረጣቸው የፈጠረው ልዩነትና ተቀባይነት ግን እጅግ በጣም የሚደንቅና የረቀቀ ነበር። ስለዚህ ወዳጅ ንግግርህ፣ እምነትህ፣ መንሃጅህ ትክክል ሊሆን ይችላል። ምላስህ ላይ ያለው መርዛማነት ካለ ግን እውነት እያወራህ እንኳን ሰዎች ይሸሹሃል። አጋዥም ሆነ አጋር ታጣለህ። እውነተኛ ሆነ ብቸኛ ሆነ ትኖራለህ። ስለዚህ በእያንዳንዱ ቅጽበታችን ላይ ንግግራችንን ማሳመር፣ የቃላት መረጣችንን ማስተካከል፣ ዳዕዋ ኡስሉባችንን በደንብ መለስ ብለን ማየት፣ ምን አይነት እንቅስቃሴ እየሄድን እንዳለ ማስተዋል ያስፈልጋል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።